ያለሁት እና ከቤት ከወጣሁ 3 ቀኔ ነው። ሴትዮ ያስወጣኛለች። ከዛ ሳውዲ ኮንትራት መዳም ቤት የምትሰሩቶቼ መዳም ይሄንን ካለች በጭራሽ እንዳትሰሙ ማለት ነው። እንዳትፈቅዱ ይሄንን ነገር እንዲደረግባችሁ እህታችሁ ላይ የደረሰው እናንተ ላይ እንዳይደርስ ከነ መብቴው ከነ ምክንያቱ ነግራችኋለሁኝ። እህቶቼ ይሄን ቪዲዮ እባካችሁ ላይክ አድርጉት። ላይክ ማድረግ እንዳትረሱ። ለብዙ ለማያውቁ እህቶቻችሁ ደርሶ እህቶቻችሁ እንደዚህ አይነት ነገር ሲደርስባችሁ ለራሳቸው መከላከል እንዲችሉ መብቴ ይሆናል ማለት ነው። ቪዲዮ 10,000 ሰው 6,000 ሰው 7,000 ሰው ያየዋል፣ ግን ላይክ አታደርጉትም። ለምን እንደሆነ ባላቅም እኔ ግን ወላሂ በጣም አዝኛለሁ ማለት ነው በእናንተ። ምክንያቱም ለምንድን ነው ላይክ ማታደርጉት? እንኳን እኔ ለእናንተ እናንተ የምትኖሩትን እኔ የምኖረውን ከስራ ጊዜ ቀንሼ ለእናንተ የሚጠቅም ነገር የማመጣው ይቅርና ተራ ወጠጤ ድራማም ራሱ ማይጠቅማችሁን ነገር ራሱ ላይክ እና ሼር ሰብስክራይብ ታደርጋላችሁ ማለት ነው። ለማንኛውም ለእህቶቻችሁ ስትሉ ለኔ ሳይሆን ለእህቶቻችሁ ለማያውቁት ስትሉ ይሄን ቪዲዮ ላይክ ማድረግ እንዳትረሱ ማለት ነው። አብራችሁን ቆዩ። ቀጥታ ወደ ቪዲዮ ሲሄድ እቺ ልጅ ኮንትራት ቤት ነው የምትሰራው። መዳሟ ከቤት ገፍትራ አስወጣቻት ማለት ነው። ለ3 ቀን እንግዲህ ሳውዲ ምድር ላይ በዚህ ብርድ አውጥታ ለ3 ቀን ጥላት 3 ቀን ድረስ ቆይታለች ማለት ነው። ከ3 ቀን በኋላ በሩ ሲከፈትላት እኔ የት ልሂድ? የት ነው የሚሄደው? ቢሮ ሰጅኝ፣ መክተቡ ሰጅኝ፣ ፓስፖርት ስጭኝ ስትላት ማለት ነው በድጋሚ ገፍትራ አስወጣቻት ማለት ነው። ልጅቷ እንግዲህ መስራት ትፈልጋለች። እሷ ግን እንድሰራላት አልፈለገችም። ይሁን ምን እንደምትፈልግ ራሱ አይታወቅም። አውጥታ ብቻ ነው የጣለቻት ማለት ነው። እንደዚህ አይነት ነገር ሲፈጠርባችሁ ከነሱ ጋር መከራከር ሳይሆን ፖሊስ ጋር መደወል አለባችሁ። ፖሊስ ጋር ደውሉ። የሚጠቅማችሁን ነገር ተከታተሉ። ቲክታክ ላይ የሳውዲ የፖሊስ ቁጥር፣ የፖሊስ ስቴሽን ቁጥር በጣም ብዙ ነገር አለ ማለት ነው። ከአቅማችሁ በላይ ከሆነ ደግሞ ምናልባት ዋይፋይ እናንተ ላይ ከዘጉ ስልካችሁ ወይም ደግሞ ስልካችሁ ደግሞ ባላንስ ከሌለው ደግሞ ምንድነው የምታደርጉት? ማንኛውም መኪና መንገድ ላይ ያስቆሙ መጀመሪያ ማለት ነው። መጀመሪያ የቤቱን ሎኬሽን ለሌሎች ጓደኞቻችሁ ወደ ጓደኞቻችሁ ላኩ። ከዛ በኋላ ደግሞ የቤቱን ቁጥር በስልካችሁ ያዙ፣ የነሱን ስም ያዙ። ከዛ ፖሊስ ጣቢያ ውሰዱኝ ብላችሁ ፖሊስ ጣቢያ ሂዱና ከነስማቸው ከነምናምናቸው ይወጣል ሲስተም ላይ። ከዛ በኋላ ይጠየቃሉ ማለት ነው በህግ። አስባችሁታል? በሳውዲ በዚህ ብርድ 3 ቀን ማደር ሀባይቢ። ለምሳሌ ልጅቷ አሁንም በ3 ቀን ገብታ ምንድን ያለችኝ ቢሮ ሰጭኝ ወይም አሰፍሪኝ ወይም ፓስፖርቴን ስጭኝ። ሴትዮ በጭራሽ ልሰጣት አልቻለችም ማለት ነው። ስለዚህ ይሄ ነገር ለህይወቷ እጅግ በጣም አስጊ ነው። ውጭ ላይ እኮ አሁን በአሁኑ ሰዓት በጣም ከባድ ናቸው ባይዘው መዳሞች ማለት ነው። የሆነ ባንጋሊ ብር ከፍላ አምጥታ ብታስገድላትስ? አፍነው ወስደው ቢገድሏትስ? ምናልባት ሰፈሩ ላይ ካሜራ ላይኖር ይችላል። ካሜራ ቢኖርም በጣም ከባድ ነው። ምክንያቱም ካሜራ እያለ ራሱ ብትገደሉ እዛ ጋር እኛ ኢትዮጵያውያን ጠያቂ ስለሌለን ቶሎ የመገኘት አቅሙ የለም። ትረሳላችሁ። እኛ ታውቃላችሁ ሀተ ቤተሰቦቻችን ከጠፋን አይፈልጉንም። ስለዚህ ከእናንተ የሚጠበቀው ምንድነው? እንደዚህ በዚህ ደረጃ አውጥታ ከጣለቻችሁ ከቻላችሁ ለፖሊስ መደወል እዛ ሆናችሁ በስልካችሁ። ካልቻላችሁ ማንኛውም መኪና ለምናችሁ የዛ ቤት እንዳልኳችሁ ቁጥሩንም ሎኬሽኑንም መጀመሪያ መያዝ አለባችሁ። ሎኬሽኑን መያዝ አለባችሁ። ወይም ደግሞ የፓስፖርት ቁጥራችሁን ሁሉንም ነገር ከያዛችሁ ወይም ኢቃማ አላሰሩላችሁም ሊሆን ይችላል። ሲስተም ላይ አይወጣም ኢቃማ ካላሰሩ። የሳውዲ አሁን መዳሞች ደግሞ ኢቃማ አያሰሩም አሁን ዘመን ላይ። ለምን እንደሆነ አላቅም እኔ። አብዛኞቹ እህቶች ኢቃማ የላቸውም፣ ህገወጥ ናቸው። ስለዚህ እናንተ ህገወጥ እስከሆናችሁ ድረስ የዛ ቤት ሎኬሽን ለጓደኞቻችሁ ልካችሁ ቁጥሩን ይዛችሁ ፖሊስ ጣቢያ መሄድ፣ ከዛም ማመልከት በቃ። ምክንያቱም መጠለያ እንድታገኙ ማለት ነው። ኤምባሲ ይጠይቃቸዋል። ለምሳሌ ፖሊስ ከሄዳችሁ ኢትዮጵያዊ ናችሁ፣ ኤምባሲ ነው የሚወስዷችሁ ፖሊሶቹ ማለት ነው። ህይወታችሁን ማዳን አለባችሁ። ቅድማ ለህይወታችሁ። አሁን እኔ ብዙ ጊዜ የሚያስገርሙኝ በጣም እየተበደሉ በጣም እየተጎዱ በጣም ብዙ ነገር እየተደረሰ ሀታ እየተደፈሩ ራሱ ምንድነው የሚያስቡት? እኔ ደሃ ቤተሰብ ልጅ ነኝ፣ ቤተሰቤ ብዙ ነገር ነው ሽጦ የላከኝ። ይሄ ነው ትዝ የሚላቸው የኢትዮጵያ ልጆች ማለት ነው። ሀባይቢ በሬም ተሸጠ መሬትም ተሸጠ፣ ነገ ሌላ ቀን ነው። ህይወት ይቀጥላል። ይሄ ስራ ተበላሽ ማለት ያለም መጨረሻ ማለት አይደለም። ወላሂ እኔ በአሁኑ ሰዓት ሰው ሀገር ላይ ሞቼ ወጥቼ ከምቀር ወላሂ በባዶ ኢትዮጵያ ገብቼ ህይወት ይቀጥላል። ተበዳድሬም ቀን ስራም ሰርቼ ቢሆን ሌላ ሀገር ሄዳለሁ። ብዙ ቻንስ ብዙ እድል አለ ማለት ነው ሀባይቢ። ወላሂ የሆነ ቦታ
ከልክ ያለፈ ህይወታችሁ የሚያሳጣ ነገር ከገጠማችሁ ወይ አሳፍሩኝ በሏቸው ወይም ቢሮ ሰጅን ከሁለት አንዱ ወይ ትሳፈራላችሁ ወይ ቢሮ ትሄዳላችሁ። ምንም ከልኩ የሚያልፍ የሚመጣ የከፋ ነገር የለም ማለት ነው። ወላሂ ብዙ እየተደበደቡ የሚሰሩ እህቶች አሉ። ለምን ሀቢብቲ ወተሽ ለፖሊስ እንትናቴ ፖሊስ ደውሉ። ወላሂ እውነቴን ነው የምላችሁ ሀቢቢ ዛሬ መታሽ መዳም ዛሬ በጥፊ መታሽ ወይም በሆነ ነገር መታሽ ዝም ካልሽ ነገም ዝም ካልሽ ከነገ ወዲያም ዝም ካልሽ መጨረሻ ቢላዋን ስትወጋሻለች። እቺማ መድረሻ የላትም መጨረሻ የላትም ከሳሽ የላትም ብላ ነው የሚያስቡት ማለት ነው። ወይም እናንተ መጀመሪያ ኮስተር ብራችሁ ራሳችሁን አስከብሩ። ብዙ አታውሩ ከመዳሞች ጋር ምንም እንወዳቸዋለን እናከብሯቸዋለን እንደ ልጆቼ ናችሁ ምናምን ብትባሉም ብዙ አታውሩ። ሐቂቃ ነው የምላችሁ። አይወዱንም እኛን አይወዱንም። የሚወዱን ጉልበታችን ብቻ ነው። እና ጠንካራ ሰራተኛ መሆን አለባችሁ። ጠንካራ በራሷ በክብሯ ማትደራደር ኮስታራ ማትመላፈጥ ሰራተኛ መሆን አለባችሁ። ከዛ ባሻገር ደሞዛችሁ በየወሩ ተቀበሉ። በርካታ እህቶች ደሞዛቸው አሁን እቺ አውጥታ ያጣለቻት ወይም ደሞዟ የ6 ወር የ7 ወር ሆኖባት ሊሆን ይችላል አይታወቅም። ወላሂ በጣም ክፋታችሁ ማለት ነው። 8 ወር ታቃላችሁ ወሩ ደርሶ ደሞዝ እንኳን ወሩ ደርሶ እናንተ ደሞዛችሁን ሳትጠይቁ ወሩ ሲደርስ ነው መገላመጥ የሚጀምሩት ማለት ነው። ስለዚህ እናንተ ላባችሁን ጠብ ያድርጋችሁ እንደምትሰሩ ወሩ ሲደርስ ደሞዛችሁን መቀበል ኮራ ኮፍጠን ማለት እኔ ቤተሰብ አለብኝ ልጅ አለኝ የምረዳው ቤተሰብ እኔ ለስራ ነው የመጣሁት አለቀ ጉዳይ 4 ነጥብ። ልጄነሽ እንደ ልጄነሽ አይሰራም። በርካታቶች ልጄነሽ እንደ ልጄነሽ እያሉ ያታለሏቸው 5 6 ወር 7 ወር 8 ወር እየሆነ ደሞዛቸው የ2 አመት የ3 አመት እራሱ ስንት እህቶች ናቸው 12 15 አመት ሙሉ ደሞዝ ሳይሰጣቸው ሰርተው አላህ ደርሶላቸው ወደ ሚዲያ ሲወጣ ምናምን ኢምባሲ ተቀበላላቸው ስንት ልጆች አሉ። ይሄን እድል ማያገኛለ ወላሂ እውነቴን ነው። ራሳችሁን አስከብሩ። ቆፍጠን ነቃበሉ። ለፖሊስ ነው ምደውልልሽ ማለት ታያለሽ። እኔ አውጥተሽ ጣልሽኝ አይደለ ወጥቼ ለፖሊስ አመጣልሻለሁ ማለት ፖሊስ በጣም የሚፈሩ በህይወታቸው ማለት ነው። ግን እኛ ኢትዮጵያን ለምን እንደሚንቁን ታውቃላችሁ? ምንም አያመጡም፣ አልተማሩም፣ ህጉን አያውቁም። እንዴ ሶሻል ሚዲያው ሀቢብ ተራቋል። ድሮ ነበረ እንዴ ስልክ ሳይኖር እንኳን እኮ ይሄን ያህል በደል አልነበረም እንደሆኑ። አሁን ግን በየቦታው እህቶቻችን ተገደሉ። መዳም ወጋቻት፣ መዳም የሆነ ነገር አረገቻት፣ መዳም የሆነ አውጥታ ጣለቻት ነው የሚባለው በየቦታው ማለት ነው። እና ራሳችሁን ለማስከበር ሞክሩ ባካችሁ። ቆፍጠን ነቃበሉ። መዳሞች ለመምታትም ለመግደልም ለመጣልም እንትን ሚሉት መጨረሻ ደረጃ ደሞዝ ሲጠራቀምባቸው ነው፣ ለሌላ ነገር አይደለም ማለት ነው። ስለዚህ ቆፍጠን ነቃ ብላችሁ ራሳችሁን አስከብራችሁ ስራችሁን መስራት አለባችሁ። ለቻናል ደግሞ አዲስ ከሆናችሁ እንዳልኳችሁ ነው እንትን አድርጉት ማለት ነው። እሺ